የአዋርዱ ሽልማት ብለው ያዘጋጁት ሞቶ ስሙ ክሬቲቪቲ ነው። ኢኖቬሽን ኢኖቬቲቭ ፈጠራ መፍጠር ማለት ነው። ድድብ በል ያለን ሰውዬ በፈጠራ ፕሮጀክት ላይ አንደኛ አሉት። በፈጠራ አንደኛ ድድብ በል። ሁለቱ እንዴት አብሮ ነው የሚሄደው? እዚህ ጋር ፈጠራ ነው። ኢኖቬቲቭ መሆን እኮ መፍጠር ነው አይደል? ዓለምን አሁን ኢኖቬሽን እየመራው ነው የሚባለው አይደል? ድድብ በሉ ካለ ደደብ እኮ ኢኖቬቲቭ ሊሆን አይችልም እኮ። ፈጠራ እኮ ሊኖር አይችልም። በድድብና ውስጥ ምንድን ነው ፈጠራ የሚኖረው? ልጁ ዘርዝሮ ነው የተናገረው። በነገራችን ላይ መደደብ ማለት ምን ማለት እንደሆነ አብራርቶታል። እና ሳይደድብ እሱ በጣም አዋቂ በነበረበት ማሰብ አቁሙ ይላል። ማሰብ አቁሙ፣ አስቡ፣ በቃ ምንም አትመራመሯል። እዛ ደግሞ አትፈላሰፏል። የህይወት ፍልስፍና አይኖራችሁ፣ ማሰብ አቁሙ፣ ድድብ በሏል። ይሄንን ስሙ ምን አለው? መሰገጥ ነው አለው። እዛ የሆኑ ቄስ መጡ፣ የሃይማኖት ሰው ነኝ የሚል መሰገጥ ጥሩ ነገር እንደሆነ አድርገው ማብራሪያ ሊሰጡ አቋም ይኑርህ ማለት ነው፣ ጽና ማለት ነው፣ ወደፊት ሂድ ማለት ነው እያሉ ይተነትናሉ። ይህ ሰውዬ የት ነው እንዲያቆን ያደረገው? ማን ነው? ማን ነው ቄስ መነኩሴ እዛ ደረጃ ያደረሰው ማን ነው? ይህ ትርጉም እየሰጠ ያለ ሰውዬ ምን አይነት ዘመን ላይ ደረስን? ልጁ ማብራሪያ መጥቶ ማብራሪያ ሰጥቷል። እንዴት ለዚህ ሽፋን ትሰጣለህ? ማህበረሰብህን መጥቶ የኛ ማህበረሰብ እንዴት ነው የኖረው እኮ ነው። ሰላም የብርቱ ሚዲያ አድማጮች እንዴት ናችሁ? እንደምንሰነበታችሁ። እንግዲህ በዛሬ ፕሮግራም ላይ የተለያዩ ሀሳቦችን እናቀርባለን። ከዚህ በፊት የአዶናይን ሀሳብ በስፋት ሰምታችሁታል ብዬ ተስፋ አደርጋለሁ። ዛሬ ደግሞ ሀብታሙ በአዶናይ ዙሪያ ያለውን ሀሳብ ያወራበትን መሰናዶ ይዘንላችሁ ቀርበናል። መማር ያስከብራል፣ ሀገርን ያጉራምና ተማሩ ተመራመሩ፣ ተማር ልጄ ወገን ዘመድ የለኝ ምንድነው? ላልተማረ ሰው ግን ዋናው ነገሩ እዚህ በቃ ትምህርት መማር መመራመር መማር የሆነ ነገር በቃ መምህር መሆን ተማሪ መሆን ምናምን ስለ ተማሪነት ስለ ማወቅ ይሄንን ትልቅ እንግዲህ አይዲያ ከሆነ ይሄ ማህበረሰቡ እየዘፈነም እየገጠመም የኖረበትን የመማር የመንጣት ከጨለማ ወደ ብርሃን መምጣት ብሎ የወሰደው ዓለም ትምህርትን ማስፋፋት ሰዎችን ከድንቁርና ማውጣት ነው። እውቀት ለሰው ልጆች ብርሃን ነው በሚባልበት ዘመን ድድብ በሉ ደድቡ የሚል ሰው መጥቶ ስለ ድድብና ማሰብ አቁም ምንም ሌላ ትርጉም አያስፈልግም። ቃል በቃል ያለው ማሰብ አቁም፣ መፈላሰፍ አቁም፣ መመራመር አቁም። ዝም ብለህ ደደቡንና ለማህበረሰቡም ለምንም ለምንም እምቢ በል። ከዛ እምቢ ስትል ፌመስ ትሆናለህ አሉ። እሱ ይሄንን ይዞ መጣ። ይኸውልህ መሪ ቃሉ እንደዚህ ነው አይደል? ደድብ እምቢ በል ምናምን። ከዛ ከበስተጀርባው ምን ይዞ መጣ? ወንዶች የሴት ልብስ ለብሰው መጡ። አሁን ይሄ ሞራል ጥያቄ፣ የሃይማኖት ጥያቄ፣ የህግ ጥያቄ፣ የምን ጥያቄ ብለህ እንዳታነስ ምን የሚል ነገር አመጣ? ደድብ ተብሎ ነው የመጣው። አዳራሽ ውስጥ የሚመጣ ሰው ከላሚውም ማህበረሰቡም እዛ አዳራሽ ውስጥ የተገኘው ሰው መደደብን ፕሮሞት ላይ ያደርጋል የመጣው። ስለዚህ ደድብ ተብሏል። ሊደድብ ነው የመጣው። የሰውየው የሆነ ነገር ለብሶ ቢመጣ እምቢ በል ብሎታል። ለብሶ መጩ የማህበረሰቡን ባህል ቫይሌት የሚያደርገው የሚመለከተውም ሰው ለምን ብሎ አይጠይቅም። ለምን ደድብ ተብሏል። የመጣው ሰውዬም ደግሞ እምቢ በል የፈለከውን በቃ መደደብ ማለት እንደዚህ ነው። ስሳይድ የማህበረሰቡን ባህል ሃይማኖት፣ ወግ፣ ስርዓት ተብሎ ነው የመጣው። በጀቱ ልጁ እንዲናገረው ይደረግ እንጂ ከዚህ በስተጀርባ ያለው ኮልኮሌ ምን እንደሆነ ግልጽ ነው። ይህን ሊሸጡበት ነው። በነገራችን ላይ ሀብትሽ መብቱ እኮ ነው መደደብ እና በቃ በድድብናው መሸለም መብቱ ነው። ምን ማህበረሰብን ደድብ ለመምከር አለብን? ደድቡ ነው እኮ አሁን እኮ እሱ የሱ መደደብ ውጤታማ አድርጎታል፣ ገንዘብ አስገኝቶለታል። ስለዚህ አትመራመር፣ ሌላ ነገር አያስፈልግም። ደድብ በቃ
እና በረከት ላያስብ። በረከት ማለት ለሱ ገንዘብ ማግኘቱ ማለት ነው። እና እንደ ማህበረሰብስ ገድቡ ብሎ በማህበራዊ ሚዲያ ይሄንን ነገር ፕሮሞት ሲያደርግ ይሄ ብቻ መንግስት ልጁን እንዲጠይቅ አያስደርግ? ጫወታ ምን ተጫወቱ መሰለ? ምን ፕሌይ ሊያደርጉ መሰለ የሞከሩት? ሚክስ ሲያደርጓት ነገር ይዋን ማለት ነው። እሺ ደድብ አለው አይደል? ስመ መድረኩ ላይ መጣና ማርያም ምናምን አለ። የእኛ ሰው ልብስ ሳደል ካልኩሌት ተደርጋ ተጠንታ ነው ጉዳዩ በደንብ ምን ማድረግ እንዳለበት እንዴት ምን መቀልበሳብ እንዳለበት ተነግሮት ይሄንን ከበስተጀርባ ኩክ የሚያረሙ ኩክ አድርገው ስለመጡ ከዛ ተነስቶ ምንድን ነው ያደረገው? በማግስቱ ዳር ጽዮን ደግሞ ሄደና አክሱም ምናምን የሆነ ነገር አደረገ። ኤቭሪቲንግ ዊዝ ዲዛይን ምንም ጥርጥር የለውም። የጠራት ስም ማርያም የሚሉት ስም ይኸውልህ በ3 ዓመቷ ቤተ መቅደስ ገብታ ሐርና ወርቅ አስማምታ የምትፈትል ስነ ምግባር ምን እንደሆነ የምታይ የ15 ዓመት ብላቴና ሆና ከ3 ዓመቷ እስከ 15 ዓመቷ በጽናት በንጽህና በሐሳብም በግብርም ንጹህ ባለው በገቢር ነውር የሌለባት ፍጹም ንጽሕት ሆና የተገኘች ከሴቶች ሁሉ ተለይተሽ የተመረጥሽ አንቺ ቅዱስ ነሽ የተባለች ከሴቶች ሁሉ የሚመስላት የሌለ ያችን ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የተመረጥሽ ነሽ፣ የተለየሽ ነሽ የሚመስልሽ የለም። በሰማይ ያሉ በልዩ ሁኔታ የተፈጠሩ መላእክት እህታችን የሚሉሽ ነሽ። የሰማይ የምድር ባለቤት ካንቺ ይወለድ ዘንድ አንቺን መረጠ የተባለችን እናት እንደ ሰዶምና እንደ ገሞራ ህዝብ ያለ ባህል ፕሮሞት በሚደረግበት መድረክ ላይ በዛ ምናምን ውስጥ ማርያም የሚል ስም አስጠርቶ ሊያስጨበጭቡ ፈለጉ ማለት ነው። እንደዚህ ያሉትን መጽሐፍ ምን ይላቸዋል? ዕጣን ይዘው ቁርባን ይዘው ተሰባሰቡ። ዕጣኑም ቁርባኑም ምናምንቴውን እጃችሁ የሚፈልግ ማን ነው? ይሄን የተባሉት አየህ፣ መልአኩ በቅድስና ለሚያደርጉት ከሰማይም ለመልአኩ ብዙ ዕጣን ተሰጠው፣ ጽናም ይዞ ወረደ። ከመልአኩ እጅ ብዙ ዕጣን ሰጣቸው ይላል፣ ዕጣን ይመረላቸው ይላል። የቅዱሳኑም ጸሎት ዕጣን ውስጥ ጢስ ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ተብሎ ነው የተጻፈው። ንጽህና ባለበት፣ ንጽህና በሌለበት ደግሞ ምናምንቴ ነው ዞር በል ነው። የቅዱሳን ስም የትኛውም መድረክ ማርያም ትመስገን፣ የትኛውም መድረክ ፈጣሪ ይመስገን፣ የትም። ነገር ግን እነማን ምን ቦታ ላይ ይሄ ፕሮሞት በተደረገበት መድረክ ላይ ነው ማርያም የምትለው። እንደዚህ አይነት ታስቦበት የተሰራ ታስቦበት የተደረገ በእውቀትና በጥበብ እኮ ነው ልጇን ያሳደገችው። በእውቀትና በጥበብ 12 ዓመቱ ነው አይደለ? ክርስቶስ በቤተ መቅደስ ውስጥ ድንገት ጠፍቶባቸው ፍለጋ ሲመጡ እኮ ሊቃውንቱ ቁጭ ብለው እስኪ ደነግጡ ድረስ የት ተምሮ ነው የት አውቆ ነው ብለው ይደመሙበት ነበረ። ክርስቶስ ይሉት ልጇ እንዲህ ነው ያሳደገችው። ደድብ እያለ ፕሮሞት የሚያደርገ ሰው ማርያም እያለ ስላላዘነ የማርያም ስም የተከበረ አድርጎ ያስባል። የት ቦታ ነው እንደዚህ አይነት ወዲያውኑ አርሞ ይሄ ትክክል አይደለም፣ እንዲህ ያለ ነገር ለማህበረሰቡ ሙሴት አይጠቅምም የሚል ስርዓት ቢኖር መንግስት ቢኖር ሃይማኖት ቢኖር ሌላም ቢሆን ምንድነው እየተካሄደው ብለው ይጠይቃል። የሃይማኖት አባቶች አንዱ ቄስ ራስ ሽፋን ሊሰጥና ትርጉም ሊሰጥ ሲጋጋጥ አየ ነው። ቤተክርስቲያን ቄሶችም ሼኮችም የሃይማኖት አባቶች አንድ ነገር ሲሉ ሰምተሃል? የለም። የኢትዮጵያ የሃይማኖቶች ጉባኤ ማስረሻ ሰጤ ካፋድ መጣ ምናምን ገለመሌ ብል እነ ታጋይ ይሄ ነው ምናምን ብለው መግለጫ ሊሰጡ ነው የመጡት የሃይማኖት አባቶች። በጣም ሞቷል፣ አገሩን ገለውታል። ኦህዴዶች የምንለው ለዛ ምርጥ ነገር ያመጣው ካልደደብክ እንዴት ከኦህዴድ ጋር ሆነ ትገኛለህ ያልከው በታሪክ በታሪካችን ሌላ ይኸውልህ እሱን ጨምሮ በነገራችን ላይ
ደደብ ሰውም ያልፍለት ዘመን ላይ ነን ያለነው። ደደብ ሁኑ። ድድብ ማለት ነው። ስሙ፣ ማሰብ አቆሙ። ህጉን ስበሩት፣ ማህበረሰቡን አትስሙ። ትዳር ውስጥ ብትገቡት ለመሰቃየት ነው። ይኖረው ሳይ ትዳር ውስጥ ትፈርሙ ምናምን ሁለቱም አንድ ሆኑ ዛሬ ሲባል ሁለቱም አንድ ላይ ለመሰቃየት አንዱ ነው። አይገባችሁ? ሰዎች ሳፈር እያደረጉ ያሉት ትዳርን ለደስታ። ትዳር ለደስታ አይሆንም። አንድ ሰው ጋር ኖረሽ እንዴት ነው የምትደሰችው? እኔ አኩቻ ነኝ ዋዋነ ማንንም ማለት እውቀት ያስፈልገናል። የእናት አባት የማህበረሰብ ምክር ያስፈልገናል። የሃይማኖት አባቶች ምክርና ግሳጼ ያስፈልገናል። ስለዚህ ምክርን ስሙ። እውቀት ያስፈልገናል። ተማሩ። መማር ያስፈልጋል። እውቀት ያስፈልገናል። መማር ማለት የግድ ካምፓስ እና ዩኒቨርሲቲ ገብቶ ምናምን ኮሌጅ ገብቶ መማር ብቻ እንዳይመስላችሁ። እውቀት ከመሃይምነት ነፃ መውጣት ማለት ነው። ከመሃይምነት ነፃ መውጣት አለብን። መሃይምነት አይጠቅመንም። እግዚአብሔር ሰዎች ኢትዮጵያውያን ወደ መልካችን እንመለስ፣ ወደ ከለራችን እንመለስ፣ ወደ እሴታችን እንመለስ። እነዚህ ሰዎች ግን የሃይማኖትን መልክ የሚያጠፉ፣ የኢትዮጵያዊነትን መልክ የሚያጠፉ፣ ማህበራዊ እሴታችን የሚንዱ፣ ልክ እንደ አደንዛዥ እጽ ፖሊስ አሳዶ ይሄ ምንድነው የሺሻ ቤቶችን እንደሚያሽግ የነዚህንም አካሄድ ማጤን አለበት። አለዛ የትውልድ አእምሮ እየበረዙ ነው። ፎሎ የምታረጉም ላይክ የምታረጉም ሼር የምታረጉም የነዚህን መልእክት ተባባሪዎች ናቸው። ነፃ ውጡ። ይሄን በጎ ሐሳብ በጎ መልእክት ለብዙዎች መልእክት አድርሱ። ወዳችኋለሁ። ሻሎም። መልካም ቀን። እንግዲህ ሶስት ሰዎች አሉ። ያሰግጥ ደድብ የሚለው አንደኛው ነው። ሁለተኛው እንግዲህ ህግንም አትስማ ማህበረሰብ የሚባል ወረዛ ጣለው ሂድ በራስ መንገድ የሚል ነው። ያ ጅላንፎ ያው ይሄ ምንድነኝ እንትናኔ ማንንም አልሰማ ምናምን ባይዞ እነዚህ ናቸው እኮ ሚዲያ ይሄ ሚኒስትሪ ሚዲያ ላይ ኢቢኤስ ምናምን ገለመሌ ፕሮሞት የሚያደርጓቸው እኮ እነዚህ ሚዲያ ላይ እኮ መጥተው ፕሮሞት ይደረጋል። ዝም ብለው አይደለም። በነገራችን ላይ የዚህን አዋርድ ቀጥታ ስርጭት ተባባሪነት ሲሰራ የነበረው ፓርት ቲቪ ነው። ፓርት ቲቪ የኢትዮጵያ ሕዝብ ያደደበ ማለት ነው። አዎ እንዴ ራቁቷን እናሳያታለን። ራቁቷን የምትታይ ሴት አይቼዋለሁ። እንትኑ እንዴት ታምራለች ትላታለች። 3 ሚሊዮን ብር ምን ያህል አውጥተሻል? ልጅቷ ራሷ በትሸጥ 3 ሚሊዮን አታወጣም። እንኳን ለዋ ላይ የለበሰችው እቺን ልክ አይደለም ብላ እንደማለት በጣም ያምርብሽ ነበረ ብላ ነው ስታበረታታት የነበረችው። እና ከተፈጠረብሽ ስሜት አንፃር የእውነት ነገሩ ያስቆጨ ሌብል የሚያዘው እንትን ብለህ ልትወጋኝ ነው መሰለኝ። የእውነት ነው ሞጋት ስነዝርብስ እየተደረገ ያለው በጣም በቃ እንዴት አሳፋሪ። እኛ ህዝባችን አንዳንዴ በፕሮግራማችን ደጋግመን እንለዋለን። ሀብቴሽ ነው እግዚአብሔርን ምንድነው የሆነው? ግልጽ እኮ ነው። አሁን ይኸውልህ ትዳርን በተመለከተ አንድ ሲፈራረሙ ምንድነው ወደ መከራ ወደ ምናምን ወደ ፍቅር ሁለት ስትሆን አንተ ሁለት በመሆን ከአንድ ተመሳሳይ ሰው ጋር በመኖር ነው እንዴ የምትደሰተው? ማለት ሌላ ነገር ያበረታታ እንዳለ ከዚህ ይሄ ጋጠወጥነት፣ ዝሙት ምናምን ምንለው ቤተክርስቲያን ህግጋት ምናምን እንድትወጣ ምክር እየሰጠ ነው ያለው። ይሄ እውነት ለመናገር በዩቲዩብ በምናምን ቢሆን ኖሮ በዚች አባባል ብቻ ፕሮግራሙ ወይም የሰራው ነገር ይነሳ። ቲክቶክ ላይ ግን ምንም ነገር ስለሌለ ማንም ምንም እንደፈለገው እየመጣ በትክክል ሀገር የማፍረስ እንግዲህ አብይ አህመድ ያላለው ነገር የለም። በሁሉን ነገር እንዳልከው ቅድም ስለተናገርከው መጨመር አያስፈልግም። ነገር አጥፍቶታል። አሁን የቀረው ኢቭን እኮ ባልና ሚስቶች ምን ሆናችሁ ነው ተጋብታችሁ የምትኖሩት? ደስታ ለማግኘት ነው አይደለም? የለም እዛ ውስጥ ደስታ የሚገኘው ከሌላ ከተለያየ ሴት ጋር ከተለያየ ወንድ ጋር ስትሆን ነው ማለት ነው ደስታን የምታገኘው። ይሄ ፕሮሞት እየተደረገ ነው። እንደውም በዛ መድረክ እንደሱም እሱም ሳይሆን ትርጉሙ በዛ መድረክ እኮ ይኸውልህ
ወንዶቹ ካራክተራይዝ ያደረጉት ሴቱ ነው መምጣት ነው። አይ ሴቶች ወንዱ ነው መምጣት ነው። አዎ በኢትዮጵያ ሕግ ትዳር በወንድና በሴቶች መካከል የሚካሄድ ነው። አይቻልም። ሕጉ እስካልተቀየረ ድረስ አይቻልም አይደል? ስለዚህ ትዳር የሚለውን እነሱ ማራከስ የፈለጉበት መንገድ ትክክል አይደለም። ይሄ በሬጉላር ቤዝ ያለው ትክክል አይደለም። ወደዛኛው መቀየር ይሄ ፕሮሞት የሚያደርጉት የዛ መድረክ ዓላማ አይደለ? ፕሮሞት ወደሚያደርጉት መግፋት ነው የያዙት። ታስቡበት ነው የምንለው። ስለ እያንዳንዱ ነገር እንዲበል ነው አይደል? አሁን ፕሮሞት እየተደረገ ያለው ማህበረሰብህን ለመብት እኮ አይደለም፣ በነፃነት እኮ አይደለም፣ ቫሊዩ ለመጣስ እንዲበል ነው እያሉ ያሉት። በአሜሪካ የትራምፕ አድሚኒስትሬሽን ሲመጣ እኮ አሁን የአሜሪካ ገዢ ህግ እየሆነ ያለው ከዚህ በፊት የነበሩ ጽሁት አመለካከቶች ይታረሙ በሚል ነው አይደል? ልክ አይደለም፣ ይሄን ፕሮሞት ማድረግ ይሄንን ማድረግ የሆነ ነገር ማድረግ ልክ አይደለም ተብሎ በአሜሪካን ሀገር እርምት ይወሰድበት በህግ አውጀው ፈቅደው ያሉትን ነገር እርምት ይደረግበት የተባለው በትምህርት ቤት ሁሉ ለማስተማር የተዘጋጁት ግዴታ አይደለም። ላስት ይር የባይደን አድሚኒስትሬሽን ጊዜ እኮ የግዳጅ ህግ ወጥቶ ትምህርት ቤቶችን ማስተማር ግዴታ ሆነ እኮ። ሰው ሳይወድ በግዱ በቃ እየተጨነቀም ቢሆን ልጆቹን የቻለ ፕራይቬት ስኩል መውሰድ ያልቻለ በቃ ዝም ብሎ እየተጨነቀ ልጆቹን ትምህርት ቤት የሚልከው። ምክንያቱም የ8 ዓመት ልጅ መብትህ ነው፣ ጾታህን ትቀይራለህ፣ እንደውም በጀት ይመደብልሃል፣ መንግስት ገንዘብ ይሰጣል እየተባለ ፕሮሞት ቢደረግበት የዶናልድ ትራምፕ አድሚኒስትሬሽን ሲመጣ ነው የቀየረው እንጂ አደገኛ ነገር ነበር አይደል? እዚህ የተቀየረው እዛ ሄደ። ፕሮቲዮ ላይ ፕሮሞት ይደረግ ጀመረ። ጨፌ ላይ ወስነው ፕሮሞት ያደርጉት ጀመረ። ይሄ ነው ሪያሊቲ። እንግዲህ እዚህ አሁን ባለንበት አሜሪካን ሜሪላንድ ላይ በርካታ ኢትዮጵያውያን ሰልፍ ወጥተው ነበር ይህንን ነገር በመቃወም። ለዛውም እዚህ ሀገር ላይ ይሄ ጉዳይ ተመሳሳይ ጾታ በህግ እንትን አይባል እንጂ ኦልሬዲ የሚያደርጉት ነገር ነው አይደል? እዚህ እንኳን አይሆንም ልጆቻችን እንደዚህ መማር የለባቸውም ብሎ ሰልፍ ቦት በተወጣበት በአሜሪካ እዛ አገር ላይ ግን ይሄ ሁሉ ክርስቲያን እያለ ይሄ ሁሉ ሙስሊምም አይፈቅድም መቼም ይሄን ጉዳይ ይሄ ሁሉ ሙስሊም እያለ ሰልፍ እንኳን አልተወጣም። ልክ አይደሉም እያደረጉ ያሉት። እኮ በሽልማቱ የታየ ነገር በጣም ቀላል ነገር አይደለም፣ ከባድ ነገር ግን ማንም ሰው ምንም ያለ የለም። እንደነዚህ አሁን እንዳየነው እንግዲህ የሕክምና ባለሙያ ይመስለኛል ወይ መምህር ይሆናል። እንደነዚህ አይነት ሰዎች በራሳቸው በግላቸው እየወጡ ከተናገሩት ውጪ እንደ ማህበረሰብ ምን እየተደረገ ነው ብሎ ማውጣት አልፈለገም። ግን አንዳንዱ ግን ገብቶታል ምን እየተሰራ እንዳለ። ይሄን አብይ ፕሮጀክት እንደሆነ በደንብ ያሳውቃል። በዚህ አጋጣሚ ልጁ አሁን ብዙዎች ነው የምናነሳው፣ ግን ሰግጥ ምናምንን በተመለከተ በአይን በደንብ የተመለከተ ሰው በአይን በብረቱ ነው ያየሁት። ወደ 6 ጠባቂዎች ነበሩ፣ ደህንነቶች ነበሩ። ሩጫ ላይ 2 ወፋፋር ሰዎች ያሳያል እና ወጥቶም አብራርቷል። ለምንድን ነው ጠባቂ ምን ያስፈልግሃል ብለው አሉኝ። አይደል ከጀርባው ሌላ የቤት ስራ ስለተሰጠው አደጋ ሊያመጣ የሚችል አካል ይኖራል ወይም ማህበረሰብ ውስጥ የተቆጣ ይኖራል ብለው ስላሰቡ በጥበቃ ነበር ልጁ የሚንቀሳቀሰው። ስለዚህ በደንብ ፕሮጀክቱ ወይም የዚህ ሽልማት አዘጋጅ ስለፊት የመጣው ጂ ፓወር ይሁን እንጂ በጀርባው ሌላ አካል እንዳለ ምንም ማድረግ ይችላል። በጣም ካደራ ጋር ማሳሰብ የሚያስፈልገው እንደዚህ አይነት ልምምድ ይዘው የሚመጡ ሰዎች እንዲህ አይነት ልምምድ የማህበረሰቡን እሴት ለመናድ ተዘጋጅተው የሚመጡ ሰዎች የማርያምን ምስል ይዞ በምትጓጓው መንገድ ይኸውልህ፣ ለአብይ አህመድ ኢትዮጵያ ሊያፈርስ ሲመጣ ኢትዮጵያ አንገቴ ምናምን ስንኖር ኢትዮጵያ ስንሞት ኢትዮጵያ የሆነ ምናምን እያለ ነው የመጣው። ቤዚክሊ ኢትዮጵያን ድራሿን ሊያጠፋ ነበር የመጣው። እያደረገ ያለው ይሄንን አንዳረኩ ብሎ አይደለም አስታረኩኝ ብሎ መጨረሻ ላይ ብትንተናቸው እንደዚህ ያወጣው አስገብተው እልል ብለው አስገብተው ኢትዮጵያ ሀገር ናት ነው ያለው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ናት አለ።
በአጭር ጊዜ ውስጥ ተሳዳጅ የስደት ዘመን ነው ቤተክርስቲያን ምናምን የሚባልበት ዘመን ላይ ደረስን። ስለዚህ እንደዚህ ያሉ ሰዎች ማህበረሰቡን ሆልድ ለማድረግ አየህ፣ አሁን ማርያም የሚል ስም እየጠራህ እንደዛ ያለው የነውር ዝግጅቶች የሚካሄዱበትን ነገር ፕሮሞት ማድረግ እንደ ትልቅ ነገር ተወሰደ። ለክርስቲያን ማርያም የሚል ስም መጠራቱን ነው እያየ ያለው። የሚመጡት እንደዛ ብለው ነው በነገራችን ላይ። ስለዚህ የቤተ ክርስቲያን ሰው ብትሆንም ነው ልምምዱ አደገኛ ነው ጎበዝ። የቤተ ክርስቲያን ሰው ብትሆንም መንፈሳዊ ሰው ብትሆንም ይሄንን ማድረግ ይቻላል እያለህ ነው ያለው። ይኸውልህ የሰፈር ልጅ ዝም ብሎ ሃይማኖት የማያውቅ ሰው አይ ከሌማ ምናምን ነው ከሌ ጥሩ ባህሪ የለውም ከሌ ዱርዬ ነው የምትለው ሰው እንደዚህ አድርጎ የማህበረሰቡን ባህል የሚጥስ ነገር ይዞ ቢመጣ አይ ዱርዬ ስለሆነ አይ ምናምን ብሎ ነው ብለህ ልታልፈው። ማርያም እያለ አክሱም ጽዮን እየሄደ ምናምን እያደረገ ሲያደርግ ግን መንፈሳዊ ሰው ይሄንን ማድረግ ይቻላል ብሏል። ስንት ህፃናት ስንት ወጣት ሊሳሳት እንደሚችል አስቡት። አይ እንዲህ እኮ ኧረ ያ ማርያምን የሚወደው አክሱም የሄደው ልጅ እኮ እሱ ያለበት መድረክ እኮ ተብሏል። እሱ እኮ እንደዚህ ብሏል። አይ ሃይማኖቱን ጋር ወሰዱት። አብይ አህመድ ያሰማራቸው የአብይ አህመድ ፓስተሮች መጽሐፍ ቅዱስ ይዘው በኢየሱስ ስም እያሉ አይደል እንዴ ይሄን ሁላ ጽነዋሪ ነገር በዚህ ምድር ላይ የሚፈጽሙት? ሰው ህዝቡ እየተከተላቸው ያለው ጌታ ኢየሱስ ምንድነው ሰማይ ሄጄ ከመላእክት ጋር ምናምን አውርቼ መጣሁ ይላል። አይ የእግዚአብሔርን ስም ጠርቶ ፓስተር የሚል ስም ይዞ እንደፈለገ ያጭበረብራል፣ እንደፈለገ ይሄን ያደርጋል። ሰው መንፈሳዊ ነው ብሎ ያስብ። በጣም ጥንቃቄ ሊደረግ ይገባል። የዛሬ ወግ በጣም ሲሪየስ አድርገናል። ሲሪየስም ጉዳይ ይሁን እንደው ያደረጉ ያሉት ድርጊቱ የሚያስቅ ቢሆንም ግን በውስጡ ያለው ነገር በጣም ከባድ ነው። በጣም እንደውም እኔ በአንድ ፕሮግራም በአንድ በእሑድ ወግ አንድ ቀን ፕሮግራም ብቻ ማለቅ ያለበት አይመስለኝም። እኛ የበኩላችንን እንላለን። እንግዲህ ልክ ያለው ልብ ይበል። ሌላ ቪዲዮ እንመልከት። ከሱ ይልቅ ሌላ አለ። ይሄ በጠባቂ ሲንቀሳቀስ ሌላ አለ። ሌላ አንደኛው ነው። አዎ ይሄ አሁን ስለ ሜዲካል ዶክተር ነው። ሜዲካል ዶክተር ነው። መልእክቷ ጥሩ ናት። እሷን እንስማትሽ። ተማሪው ይሰግጥ ሰግጥ መምህሩ፣ ነጋዴውም ሰግጥ ይሰግጥ ዶክተሩ። አልሆን አለን እንጂ ልክ እንደ ጋማ ከብት ሆድ ሞልቶ መራገጥ። ለ25 ዓመት ተሰግጠን ነበረ ደግሞ ለመሰገጥ። በደንቆሮ መንጋ ሀገሩ ሲታመስ በመደደብ ሳይሆን አውቆ ነው መፈመስ። እንግዲህ ፈምስ አንደኛው የእሱ መልእክት ነውና በዚህ መንገድ የሚመጣ እንግዲህ ፌመስነት በነገራችን ላይ በተለያየ መንገድ ሊመጣ ይችላል። በተሰማራበት ሙያ በአርትም በለው በመምህርነትም በለው በሕክምናም በለው በጋዜጠኝነትም በለው በተለያየ ሙያ በትክክል ሰርታ ፌመስ ትሆናለህ። በሰራው ስራ አሉ እኮ እንትና ብለን ምን እዚሁ አጠገብ ምሳሌ ነው። በሰራው ስራ ሰው የሚያውቅ ስርዓቱን በማናጋት እርግፍግፉን በማውጣት ነው። አንተን እንግዲህ ትግል በነበርክበት ጊዜ ስፍራ ላይ በነበርክበት ጊዜ ከሚያውቅ በላይ አሁን በጋዜጠኝነት ሙያ የሚያውቅ በብዛት አለ። በዚህ መንገድ መፈመስና መታህ ምንም ነገር የተጨበጠ ነገር እኔ እኮ አንዳንዴ የእውነት የኢትዮጵያ ሕዝብም አንዳንዴ ግራ የሚገባኝ ነገር ምንድነው ልጅ ምን ሰርቶ አሳይቶናል? ለሆነ ነገር ለመከተልም እኮ አንድን ሰው ለመከተል ሰርቶ ያሳየኝ ነገር መኖር አለበት። ይህን ነገር እኮ ቢያንስ ሰርቷል፣ ይህንን ነገር ሞክሯል፣ በዚህ መንገድ እየመጣ ነው። እንዴ ምን ማለት ነው? መተህ ፈምስ ሰግጥ ደድብ ስላለ ልክ ቤት በረከት እንደገባ ተመስገን ይኸው እንትና መጣና ያው የተባባለች በቤተሰብ መጠራ አይቻለሁና ምን ይሆንን
እውነቴን ነው የምልህ። ምንድነው የሆነው? የነካን ነገር ምን እንደሆነ ግራ እየገባል። ወይ እንግዲህ የምልህ አንዳንዴ ፕሮግራም ስትሰራ እንግዲህ መጮው መብት ነው፣ ግን ያው ጠበል በሚረጭበት ቦታ ይጮሃል ትላለን። እኔ አሁን የምሬን ነውና ብዙ ጊዜ በብረት የሚረጨው በጥምቀት ጊዜ ነው አይደል? በአንድ ጊዜ ማልበስ ምንድን ነው መሰለኝ፣ ምክንያቱም ምን እንደሆነ እየጠፋ ስለሆነ እንጂ ይሄ ሊያደናግር የሚችልም ሰው አይደለም። ኤኒዌይስ እኛ ከግለሰቡ ጋር ሳይሆን ከሀሳቡ ጋር ስለሆነ ቀጣይ ቪዲዮ እንመልከት። ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና አንድ ሌላ አልነበረም። እችኛዋ ደስ ብላኛለች። በነገራችን ላይ ሊመጣ ያለው ቴዎድሮስ ኢትዮጵያን አንድ አድርጎ የሚገዛው ቴዎድሮስ ከሰሜን የሚመጣው ነው። ከሰሜን ልጁም ከሰሜን አይደል? ከሰሜን የሚመጣው ቴዎድሮስ ነው ይሉኛል። አይደለውም እነኝም አለ ማለት ነው። ነይ ብሎ አስበዋል ማለት እና ከ4 ዓመት በፊት ነው ኢትዮጵያን አንድ ለማድረግ ያሰብኩትና ይላል። ግን በነገራችን ላይ ሊመጣ ያለው ቴዎድሮስ ደደብ አይደለም። በዚህ በመጀመሪያው መስፈርት ወድቋል ነው ያው ህብረተሰቡ ይመጣል ብሎ በንግርት የሚያስበው ይመጣል የሚባለው ኢትዮጵያን አንድ የሚያደርግ ዋይዝሊ የሚገዛ ምናምን ተብሎ ነው በንግግር እንጂ በፍጹም ደደብ ነው የሚል ነገር የለም። እኔ ያው መቼም እኔ ቴዎድሮስ ነኝ የምመጣው አንድ ማረጋት ምናምን ስለማልን ልከኔ ባይል ሰው ይጣላል። ኢትዮጵያ ብርሃን የሚባል አለ። ንጉስ እዛ ነው ያለው። አዎ አንድ ኧረ ደግሞ አንድ ያሳየ ነው እሱም አለው። እኔ ነኝ እነሱ ጋር ጠብል ይበዛ ነው ማለት ነው። ያም እየመጣ ነኝ ያም እየመጣ ምን እንደው ፍርጃ እንደሆነ ኢትዮጵያ ውስጥ እኮ ወደ ቀጣዩ ደግሞ በጣም የሚገርም ግን ላይ ነው ይደርሳል። አንድ ጊዜ ይሄን ቪዲዮ ተከታትለን እንመለስ። ከአፍሮ ሀብ ጋር ፓርትነር በመሆን ኢትዮጵያ ላይ ትልቅ የሆነ ቱር ለማዘጋጀት አስቤያለሁ። ይህ ቱር እንግዲህ ከዚህ በፊት ታይቶ የማይታወቅ ተደርጎ የማይታወቅ ቱር ይሆናል በእርግጠኝነት። ስግጥፍ ምስ ቱር ይባላል። የታባት እንግዲህ ስግጥፍ ምስ ቱር ምንድነው ዓላማው? ወጣቶች የትኛው እድሜ ላይ ያሉ ሰዎች በራሳቸው እንዲተማመኑ ኮንፊደንስ እንዲኖራቸው ወደ ሶሻል ሚዲያው ዓለም እንዲቀላቀሉ ራሳቸውን አስተምረው ብቁ እንዲሆኑ በነገራችን ላይ እሱን አይደለም ሰዎች በጣም እናግዛለን። እሱን አይደለም ፈንድ እናደርጋለን ማለት ነው። ያለች ብሯ ቆሜ አስተምራለሁ። በምንድን ነው ብሩ የሚመጣው? ገድብ ማለት ብር አይደለም። ከጀርባው ይሄ አሁን ለምሳሌ አምባሳደር ልገው ሾም አጋጣሚ እዛ አምባሳደር ካደረጉት ድርጅቱ አንደኛውን ልጅ አቋል ማስተማርም የሚችለው በምን ፍጥነት የተቋማቸው አምባሳደር አድርገው እንደሾም ግራ ይገባሃል። በቃ እየተደረገ ያለው 1 2 3 4 እያለ ስትሄድ ከሌሎቹ ይልቅ እዛ ቲክቶክ ላይ በተሸለሙ ይልቅ የእሱ በደንብ ክሊር የሆነ ማን ነው? ለምን አምባሳደር ስታደርግ እኮ አሁን ለምሳሌ የበርካታ የቲያትር አክተሮች አፍሪካን አዋርድ እያዘጋጀ ነው። በርካታ የፊልም አክተሮች፣ የባንክ የተለያየ ድርጅት ኢንተርናሽናል ደረጃ ለምሳሌ የአእምሮ ሙማን ምናምን አምባሳደር፣ እንትን ባንክ አምባሳደር ምናምን ተብለው ይባላሉ አይደል? እነዚህ ልጆች ሲመረጡ ፕሮፋይላቸው ይታያል። ምንድን ነው የሰሩት? ምን ያህል ህዝብ እነዚህ ሰዎች ይከተላቸዋል? በሙያቸው ሰው በምን ያህል አሳምነዋል ነገር አውጥተው አውርደው አምባሳደር ያደርጋል። ምንድን ነው ያዩት? ልጅ ምን ሲሰራ አምባሳደር ሲያደርጉት። ስለዚህ ጀርባ ምን አለ? በደንብ
በተደራጀ መልክ ወደፊት ማምጣት የተፈለገበት ምክንያት አለ። ሌላው ግን አሁንም ይኸውልህ ሌላው አሁን እኛ እዚህ ሆነን የምናየውን ነገር የስርዓቱ ምንነት በደንብ ስለገባን ወደ አንድ ነገር ሲደረግ ኦኬ ከጀርባ ምን አስበው ነው ምን ሊሰሩ ነው ምናምን ብለን ስለምናስብ ሌላው በቃ ዝም ብሎ በቲክቶክ ከዚህ አዋርድ ጋር አያይዞ ይሄ ልጅ ካለው አክቲቪቲ እንትን ረዳ ሌላ እንትን ውስጥ ይገባል ምናምን ከዛ አንፃር አስበው ዝም ብለው አምባሳደር አደረጉት ብዬ አይደለም። ምክንያቱም እዛ ጋር አምባሳደር ያደረጉት ልጆች ውስጥ አውቃቸዋለሁ ምን አይነት ባህሪም እንዳላቸው ምን አይነት ተፈጥሮም እንዳላቸው በተለይ ከገንዘብ ጋር በተገናኘ ምን ሊሰሩ እንደሚያስቡ አውቃለሁ። ስለዚህ ይሄ ነገር ሲመጣ ከምን ጋር ተያይዞ እንደሚመጣ በደንብ አውቃለሁ። እንግዲህ ውድ የብርቱ ሚዲያ ተመልካቾቻችን እንዴት ናችሁ? እንግዲህ ፕሮግራሙ እንደሰማችሁት ይመስል ነበር። በዚህ ፕሮግራም ላይ የራሳችንን ሀሳብ መስጠት እንችላለን። ይሄ ሚዲያ ማንንም ጀጅ አያደርግም። ያሉትን ሀሳብ ለተመልካቾች ማቅረብ ነውና ተመልካቾቻችንም የራሳችሁን ሀሳብ በኮሜንት ሴክሽን ላይ ማቅረብ ትችላላችሁ። ይህን ሚዲያ ሼር፣ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ ጋብዛለሁ።